ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ለእናንተ ይሁን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ናችሁ? እንግዲህ ዛሬ በዕለተ ሰኞ ዳግም ተገናኝተናል። በትላንትናው ምሽት እንዲሁ አንድ መረጃም አቀብለናችሁ ነበረ ከፓስተር አለማየሁ ነሙ ጋር። ዛሬም እንደተለመደው የዓለማችን ወቅታዊ እና ነባራዊ የሆነ ክስተቶችን ያመጣን እንደ እግዚአብሔር ቃል የምንፈትሽበት ክፍለ ጊዜ ነው። መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። አጠገቤ መጋቢ ፓስተር አለማየሁ ነሙ አለ። እንደተለመደው እንግዲህ ከሱ ጋር መልካም ጊዜ ይኖረናል ብዬ አስባለሁ። እንዴት ፓስተር? እንደምን ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። ማታ ነበር እናንተ የተገናኘ ነው። ትንሽ አወዛጋቢ ጉዳዮች ነበሩና በዛ ላይ አንተም ጥሩ አድርገህ መረጃዎችን አቀብለህናል። ዛሬ ደግሞ እንደዚሁ በጣም ወቅታዊ የሆኑ እጅግ በዓለማችን መገናኛ ብዙሃን ላይ የተዘዋወሩ ያሉ መረጃዎች አሉ። እስኪ እነዛን መረጃዎች አካፍለን። እንግዲህ ምንድነው የእስራኤል ጉዳይ እጅግ አሳሳቢ የሆነ መጥቷል። በተለይም ደግሞ እስራኤልን ሰደድ እሳት በጣም እያጠቃት ነው። ዓለም እየተረባረበ ነው። እስካሁን 20 ስኩዌር ካሬ ኪሎ ሜትር በሰደድ እሳቱ ወድሟል። በሰደድ እሳቱ የወደመ ሲሆን በዚህ እንግዲህ የዓለም ርብርብ የተወሰኑ ቦታዎችን ግን እንደ መክታት ነገር ታይቷል። የተወሰኑ ቦታዎች ግን ኢየሩሳሌም እየተከበበች ነው። እየተከበበ ስለሆነ ህዝቡ አካባቢውን ለቆ ወጥቷል። በዚህ እንግዲህ አካባቢውን ለቆ ይወጣ እንጂ እሳቱ ሰደድ እየበረታ ነው ያለው። የቴል አቪቭ የኢየሩሳሌም መንገድ ተዘግቶ ነበረ። ያ መንገድ በትናንትናው ዕለት በዛ አቅጣጫ ያለው እሳት ትንሽ ጋብ ስላለ ተከፍቷል። እንግዲህ ይሄ እሳት መቼ ነው የጀመረው? ሮብ ከሰዓት ሲሆን አደጋውን የፈጠሩት አሸባሪዎች ናቸው ተብሏል። እና አሸባሪዎች ናቸው ተብሏል። 3 ሰዎች በቁጥጥር ስር ውለዋል። ያሉ ሲሆኑ የእነዚህን የደህንነት ሚኒስትር የሽም ቤት የሚባለው ምርመራውን ጀምሯል። እንግዲህ በተወሰነ አቅጣጫ በቁጥጥር ስር የዋሉት ኖሮ ቅድም ነገር ያለው የተወሰኑ መንገዶችም እንደዚሁ ተከፍተዋል። ለኢየሩሳሌም ከተማ አስጊነቱ ግን ቀጥሏል። ምክንያቱም ከተጀመረበት ሄዶ ኢየሩሳሌምን ከተማዋ እየከበባት ስላለ ወደ ታች እንዳይወርድ ከፍተኛ ርብርብ እየተደረገ ነው። ይሄ በእንዲህ እንዳለ የአስቸኳይ ጊዜ አዋጅ በኢየሩሳሌም እንደጸና ቀጥሏል። የአስቸኳይ ጊዜ አዋጅ ማለት ሰዎች ብዙ መነቃነቅ እንዳይችሉ እና ራሳቸውን ጥንቃቄ እንዲያደርጉና ማንኛውን ነገር በርቀት እንዲከታተሉ ከመንግስት የሚሰጡን መመሪያ ደግሞ አጥብቀው እንዲፈጽሙ የሚል ነው። እንግዲህ ይሄ በዚህ ያለ እሳትም እንደዚህ ተከቦ በጣም የገረመኝ ነገር እስራኤል በትናንትናው ዕለት ጋዛን ደብድባለች። ጋዛን ብቻ ሳይሆን የሶሪያ ደማስቆ ቤተ መንግስቱ አቅራቢያ ደብድባለች። ምንድነው የሰጠችው ምክንያት ምንድነው? እነዚህ ደርዝ የሚባሉ ማህበረሰቦች አሉ። ከእስራኤል ማህበረሰብ ጋር ግንኙነት አላቸው ተብለው ደቡብ ሶሪያ ውስጥ የሚኖሩ ከዚህ ስለነሱ ሰዎች ትንሽ ነገር እንትበለናል እና የእስራኤል ወታደሮችም ውስጥ አሉ። እነዚህ ደርዝ ሁለቱም ጋር ነው ያሉት። ደቡብ ሶሪያ ውስጥና ሰሜን እስራኤል ውስጥ ይኖራሉ እነዚህ ማህበረሰቦችና እነዚህ ማህበረሰቦችን
የሚነካብን ማንኛውንም አካል እርምጃ እንወስዳለን የሚል ነው። ከፍተኛ ድብደባ ነበር የተካሄደው። ዓለም አቀፍ ተቃውሞ ገጥሞታል። ቤተ መንግስቱ አጠገብ ነው እንትን ያለውና የሶሪያ መንግስትም ከፍተኛ ተቃውሞ አሰምቷል። ተቃውሞ ማሰማት ብቻ ሳይሆን ለተፈጸመብን ጥቃት አስፈላጊውን እርምጃ እንወስዳለን የሚል ነገር አንስተዋል። እንግዲህ እስራኤል ላይ ሌላው እንግዲህ በጣም ሌሊቱን ሁሉ እስካሁን ድረስ እየተራገበ ያለው የሃውቲ እርምጃ ነው። የየመኑ ሃውቲ በእስራኤል ላይ ሙሉ ጦርነትን አውጇል። የሚገርም ነው። ምንድነው ያለው? እስካሁን ሙሉ ጦርነትን አይደለም ያወጅ ነው፣ በከፊል ምላሽ እየሰጠን ነበር። አሁን ግን ሁለንተናዊ ሙሉ ጦርነትን አወጀናል ብሏል። በእስራኤል ላይ ሚሳኤሎችን ተኩሷል። በአሜሪካና እንግዲህ እኔ አንድ እንደው እዚህ ጋር ትንሽ እንድናወራበት እንፈልገው። ከዚህ ውስጥ በአሜሪካ ነበር፣ አሜሪካና እስራኤል ብቻ ነው የሚደበደው። አሁን ዩኬ ተጨምራለች። አሜሪካ፣ እስራኤል፣ ዩኬ ተጨምረው ሃውቲን ማጥፋት አልቻሉ። ሰሞኑን ሚዲያ ላይ ገብተው ተመልካቾች ማየት ይችላል። ዓለምን እያነጋገረ ነው። እንዴት ነው ማጥፋት ያልተቻሉት? ይህ በጣም ያጠሙ ሚሳኤል ከመተኮስ ወደ እስራኤል እና ቀይ ባህርን የአሜሪካን መርከቦችን ከማጥቃት አልቦዘነም። ይሄ ነገር እኮ ከዚህ በፊትም እኔ እናንተ በዚህ ጉዳይ ላይ በጣም ተጫውተናልና የኔ ምልከታ እንደው ለማስቀመጥ እኔ ሃውቲ ብቻ ነው ብዬ አላምንም። ከበስተጀርባው የኢራን ኃይል እንዳለ በተጨማሪም የሩሲያም እጅም ይኖራል ብዬ አስባለሁ። ምክንያቱም የኃይል መፈታተሽ ነው የሚመስለው። ኢራን በእርግጥ ዓላማዋ እስራኤልን ማጥቃት ነው። ምክንያቱም የመን በታሪክ እንደምናውቀው የመን ከእስራኤል ጋር ያን ያህል ጠብና እንትን የሌላት ሀገር ነበረች። እንዲሁም እርስ በርስ ጦርነት ነበራቸው በሱኒና በሺያት የሚል ማለት ነው። አሁን ከምን ተነስታ ነው እስራኤልን እንደ ጠላት ልታደርግ የቻለችው ከተባለ ከበስተጀርባ ኢራን አለች ብዬ ነው ማምነው። አይ እሱማ ምንም ሳይታለም የተፈታ ነው። ለምሳሌ ፍልስጤም 1 እና ፍልስጤም 2 የሚባለው ሚሳኤል ነው እየተኮሰች ያለችው። አሁን ምንድነው መሰለ እንዴት ሚሳኤሎቹ በትናንትናው ዕለት የተተኮሰው ሚሳኤል ማለት ነው ቤንጉሪዮን አየር ማረፊያ መጥቷል። በመምታት ብቻ ሳይሆን 6 ሰው አቁስሏል። ኢራን ሰራሽ ነው ኢራን ሰራሽ ኦክሲዋር እኮ ነው። አሁን ምንድነው መሰለ ፍልስጤም 1 እና ፍልስጤም 2 የሚባሉ ሱፐርሶኒክ ሚሳኤሎች ናቸው እና እንትኖች አይደሉ ፍጥነ ድምፅ የሚባሉ ናቸው። እነዚህ ሚሳኤሎችን የአሜሪካና የእስራኤል ምርት የሆኑት የአየር መከላከያ አይረን ዶም እና አንደኛው ደግሞ የአሜሪካ የሆነው መከላከል አልቻለም። አሁን እያነጋገረ ያለውን እስራኤልንም እያነጋገረ ያለው ነገር ይሄ ነው። እንዴት አልፎ ሊገባ ቻለ ነው። ስለዚህ ከዚህ ደግሞ የፈጠኑ ሚሳኤሎች ከመጡ የበለጠ አልፎ ሊገባ ይችላል፣ አደጋ ሊፈጥር ይችላል ነው። እንግዲህ የሚገርም እኔ በጣም ነው አሁን ይሄንን ዜና ስነግረ የሚገርመኝ አሜሪካ፣ ዩኬ፣ እስራኤል በጥቅሉ እስከ ዛሬ 800 ኢላማዎችን መተናል ብለዋል። የት? የመን 800 ኢላማዎቹም ግን ሃውቲን አላዳከሙት። የሚገርም ነው እኮ በጣም የሚገርም። 800 ኢላማዎቹ ሚሳኤል ከመተኮስና የአሜሪካ ድሮኖችን መጥቶ ከመጣል አላስጣላቸው። ይገርማል በጣም። የአሜሪካ የጦር መርከቦች እኮ አንዴ ወደ ሰሜን ሸሸት እያሉ አንዴ እየተመለሱ ነው ጥቃት እየፈጸሙ ነው። ለምን? ቀጠናውን መዝጋት ችሏል። ሃውቲ እየደበደበ ያ ሁሉ እንግዲህ አሜሪካ በሙሉ ኃይሏ ነው። ከዚህ በኋላ ኒኩለር የቀራት ነው የሚመስለኝ።
እንዲህ የደረሰባት ነው። ምሽግ ደርማሾች ናቸው እና ግን ምን ማድረግ አልቻሉም መግታት። እንዲሁም አንድ መረጃ አየው ልበል፣ ይሄ ኒኩሌር ተሸካሚ አውሮፕላን ተመታባት የሚል የሆነ አውሮፕላን ተመቷል። F-17 ባለፈው ስላነሳ ነው። በ17 ባህር ውስጥ ገብቷል። ባህር ውስጥ ሰምጧል። ዛራ ነው። እኛ መተነዋል ነው የሚሉት እነሱ። አሜሪካ ደግሞ አልተመታም፣ ሲንደረደር በገጠመው እንትን ነው ወደ ባህር የገባው ነው የሚሉት። እንግዲህ እውነቱን ሌላ ነው እና ምንድነው ይሄ የሚያመለክተው ስንል ቀጠናው ላይ አሁን ያለው ውጥረትና ጦርነቱ በጣም እየሰፋ ነው የመጣው። እያነሰ አይደለም፣ እየቀነሰ አይደለም የመጣውና እስራኤል በጣም ከዓለም እየተናገረ ያለው ነው። አሁን ላይ በጣም ከፍተኛ አደጋ ውስጥ ነች ያለችው። ምክንያቱም የእሳቱ ሰደድ አለ፣ ጦርነቱ አለ። ደግሞ አንተም ዜናውን ተመልከት። እስራኤል ጠቅላይ ሚኒስትር ከመከላከያ ሚኒስትሩና ሌሎች ወታደራዊ አመራሮች ጋር አስቸኳይ ስብሰባ ጠርተዋል። በዚህ አስቸኳይ ስብሰባ ምላሽ ለተደረገባቸው ነገር ከፍተኛ ምላሽ ለመስጠት ምክክር ላይ ናቸው ያሉት። እንግዲህ መቀጣይ ደግሞ ምንድነው ምላሹ የሚለው ይዘን እንመጣለን። ዓለም እንግዲህ እየተወጠረች ነው። ችግሮች እየተደራረቡ ጦርነቶቹ በዛ ቀጠና ላይ በከፍተኛ ሁኔታ እያሉ ነው እንላለን። የእግዚአብሔር ቃል ደግሞ ምንድነው የሚለው? እስቲ የእግዚአብሔርን ቃል ደግሞ እንመልከት። ዓለም እንደዚህ ሆነች። እንግዲህ እስቲ የእግዚአብሔርን ቃል እንመልከትና ደግሞ እግዚአብሔር መልካም አምላክ ስለሆነ በነገሮች ሁሉ የሚረዳን የሚደግፈን አምላክ ነውና በዚህ ሁሉ ነገር ውስጥ የእግዚአብሔርን እውነት ይዘን በመጨረሻው ዘመን መጽናት እንድንችል መትጋት እንድንችል እግዚአብሔር ይረዳናል። ትልቁ ነገር እኛ ምን መሆን አለብን ነው። እኛ እንዴት መመላለስ አለብን ነው ትልቁ ነገር። እኛ ሕይወታችንን እንዴት መምራት አለብን ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 5 እና 6 አነበዋለሁ። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነት ሥራ አድርግ፣ አገልግሎትን ፈጽም። በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበት ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄአለሁ እያለ ይቀጥላል። አንተ ግን ነገርን ሁሉ በልክ አድርግ። በዚህ ዘመን ነገሮችን በልክ ልናደርግ ይገባል። በነገሮች ተስበን በነገሮች ተወስደን በዚህ በመጨረሻ ዘመን ሕይወታችንን አደጋ ውስጥ እንዳንከት ጥንቃቄ ያስፈልጋል። ምክንያቱም ዓለም ሰፊ መንገድ አላት፣ ብዙ ምርጫ እያቀረበችልን ነው። ልከኞችና ጭምቶች ሆነ ልክ መመላለስ የማንችል ከሆነ ግን ዓለም በምታቀርብልን አንደኛው ጎራ ልንሳብ እንችላለን። ሰዎች ነንና ፍርቷን አንዳንድ ጊዜ አንዳንድ ሰዎች ከጌታ የወጡ ሰዎችን ስጠይቃቸው ምን ይላሉ? እንዴት እንደወጡ አያውቁ፣ እንዴት ከእግዚአብሔር መንግሥት እንደራቁ አያውቁ። ገብቷል። በቃ ነገሮችን ምንድነው አቅልለው በማየት አቅልለው በመመልከት ለነገሮች ትኩረት ባለመስጠት ጊዜና ዘመንን ባለማወቅ ቆይ ነገር ቆይ ተነጎዳ ቆይችን አድርጌ ቆይችን ጨርሼ ሲሉ በአንድ ባላወቁት መንገድ ተስበው ጭልጥ ብለው ይሄዳሉ። ስለዚህ ነገርን በልክ አድርገን ራሳችንንና ሕይወታችንን ከክርስቶስ ጋር አጣብቀን ልንመራ ያስፈልጋል። ምክንያቱም ጌታ ኢየሱስ ክርስቶስ የጠራ የወንጌል አርበኞች እንድንሆን
ወንጌልን እንድንሰብክ ነው። ስራ አድርገው ነው ያለ። ምን ማለት ነው? አሁን ስራ አድርገው ሲባል ብዙ ጊዜ በእኛ አውድ፣ በኢትዮጵያውያን አውድ ወንጌል የሚመለከተው ወንጌላዊውን ወይም ፓስተሩ ወይም የቤተ ክርስቲያን መሪውን ይመስላል። አይደለም። ይሄ ወንጌል የሁላችንም የቅዱሳን ስራ ነው። የእያንዳንዳችን የቅዱሳን ስራ ነው። የእያንዳንዳችን አገልግሎት ነው። የእያንዳንዳችን ማድረግ መስራት የሚገቡ ነገሮች ነው። ይህን ለመስራት ደግሞ ዲስፕሊን ልንሆን ያስፈልጋል። ይህን ለመስራት ደግሞ ልከኞች ልንሆን ያስፈልጋል። ይህን ለማድረግ በመጠን እየኖርን የእግዚአብሔርን ሐሳብና ፍቃድን ፈጽመን ልናልፍ ያስፈልጋል። ለዚህ ነው ጳውሎስ ለጢሞቴዎስ ከኔ ጋር መከራን ተቀበል የሚልበት ምክንያት ይሄ ነው። እንግዲህ በጌታችን ምስክርነት ወይም በእስረኛው በእኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራን ተቀበል። ስለምን? ስለ ወንጌል ይላል። ክብር ለኢየሱስ ይሁን። ሰው እኮ ስለ ዘሩ መከራ እየተቀበለ ነው። እንደው አላክርረው ብዬ ነው ወንድሜ ይልቃል። ስለ ዘሩ ዘሬ ይሄ ነው ተብሎ ዘር ቆጥሮ መከራ እየተቀበለ ነው። ፊዳውን እየበላ ነው። ስለ ዘሩ ምድር ላይ ለሚቀር ዘር፣ ምድር ላይ ለሚጠፋ ዘር፣ መንግሥተ ሰማያት ለማይወርስ ዘር፣ የእግዚአብሔር መንግሥት ውስጥ ለማይገባ ዘር በምድር ላይ ፊዳውን እያየ ነው። መከራ እየከፈለ እኮ ነው። ተመልከት። ይሄ ግን ዘላለማዊ ለሆነ ከነገድና ከቋንቋ ለተዋጀ ለዘላለማዊ መንግሥት ለሆነ ለወንጌል ሥራ ራስን ሳክሪፋይ ማድረግ ወይም ደግሞ ዋጋ መክፈል አክሊል አለው እንጂ ባዶ አያደርግም። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራን ምን አድርግ? ተቀበል። አብረኸኝ መከራን ስለምን? ስለ ወንጌል፣ ስለ ወንጌል፣ ስለ ሌላ ነገር አይደለም የሚለው፣ ስለ ወንጌል ነው የሚለው። ሁለተኛ ጢሞቴዎስ 2:9 ምን ይለዋል? ይህንንም በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራን እቀበላለሁ፣ የእግዚአብሔር ቃል ግን አይታሰርም ይላል። ልከኛ የምንሆነው ወንጌልን ለመስበክ ስንል፣ ልከኛ ስትሆን ለመሰለ ከሁሉ ሰው ጋር ሶሻብል ነው የምትሆነው። ወንጌልን ለመስበክ ይቀልሃል። ለዚህ እኮ ነው አሁን አንዳንዶቹ እኛ ሀገር ያሉ የቤተ ክርስቲያን መሪ ነን የሚሉ ልከኞች አይደሉ። በቃ ለረለ ጉሏቸው ሸረተን ነው እንትን ነው። ህዝብ ጋር አይገናኙም። ማህበራዊ ህይወት የላቸው። ምዕመኖቻቸውን አያውቁም። ስለ ወንጌል ግድ የላቸው። ስለ ወንጌል ግድ የላቸው። ወንጌልን የምትሰራ ከሆነ ግን የሁሉን ልትመስል ጳውሎስ አንድ ከተናገረው ቆሮንቶስ ውስጥ የሚገመኝ ህግ ካላቸው ጋር ህግ እንደሌላቸው፣ ህግ ካላቸው ጋር ህግ እንዳላቸው። ለምን? እኔ ከህግ በላይ ሆኜ ነው። ህግ ከሌላቸው ጋር ደግሞ ህግ እንደሌላቸው ሆንኩ ይላል ሐዋርያ። ገብቶሃል? ትልቁ ሐዋርያ ወንጌልን ያበሰረጨበት ያደረሰበትን መንገድ ስትመለከት ከሁሉ ጋር ነው። ኢየሱስ ራሱ ከቀራጮች ጋር ነበረ፣ ከነ ማርያም መግደላዊት ማርያም ጋር ነበረ፣ ከአሳ አጥማጆች ጋር ነበረ። እነዚህ በማህበረሰቡ እንኳን ምን የሆኑ ናቸው? የተገፉ ናቸው። አያም አፖስቶል፣ መሪና መስራች፣ ተካይና አስተካይ እንዲህ የሚባል ወንጌል ውስጥ የለም። ተካይና አስተካይ፣ መሪና መስራች የሚባል የለም። የመሰረተው ክርስቶስ ነው። የተከላትም ቤተ ክርስቲያን ክርስቶስ ነው። የሚያሳድጋትም ክርስቶስ ነው። በዚህ ቻለት ላይ መሰረት ያለው አንተ መልእክተኛ ነህ ወንድሜ፣ መልእክተኛ ነህ። ልክ ነው። በጋመል በልክ ኑር፣ ወረድ በል። ፊትጥ ካልክበት፣ አልነኬ ካልክበት ቦታ ወረድ በል። መልእክተኛ ነህ። የገነባሁን አንዱን ነገር ይዘህ አትሄደው። መልእክተኛ መልእክቱን በትክክል ህዝቡ ውስጥ ገብቶ ነው ማድረስ ያለበት እና ይቅርታ አድርግልኝ። እኔ በጣም አንዳንድ ሰዎች
35 40 ዓመት አገልግለናል ይላሉ። 40 እና 35 ዓመት ተኮፍሰው ነው ያሉ። ዝቅ ማለት አይፈልጉ። ህዝብ አያውቁ፣ ለቅሶ ቤት አይሄዱ፣ ሰርግ አይሄዱ፣ ማህበራዊ ህይወት የላቸው። የት ነው ወንጌል? ኢየሱስ እኮ ለቀብር ላይ ተገኝቷል፣ አልቀበረም እንጂ ኢየሱስ እኮ ሰርግ ቤት ተገኝቷል። እኔ ማን እንደሆነ ሞዴላቸው የአንዳንድ ሰዎች ግራ ይገባኛል ዛሬ ለምን በእንደዚህ እንደተናገሩ። አድማጮች በጣም ይቅርታ፣ ትንሽ የወንጌል ነገር ሲነሳ እንትን ይለኝ መልእክትም ነው። ሐዋርያዊ ሥራ 21:8 በነጋውም መጥተው ወደ ቂሳርያ አመጡ። ከሰባቱም አንዱ በሚሆን በወንጌላዊ ፊልጶስ ቤት ገብተን በእርሱ ዘንድ ተቀመጥን ይላል። በወንጌላዊ ፊልጶስ ወንጌልን የሚሰብክ የእግዚአብሔር ሰው እንደነበረ እንመለከታለን። ስለዚህ ኤፌሶን 4:11 ደግሞ ምን ይላል? እርሱም አንዳንዶችን ሐዋርያ፣ ሌሎችን ነቢያት፣ ሌሎችን ወንጌል ሰባኪዎች፣ ሌሎችን እረኞች፣ አስተማሪዎች እንዲሆኑ ሰጠ ይላል። ለማን ነው? ለቤተ ክርስቲያን፣ ለሕዝብ ነው የተሰጠ ነው። እኔ ማስበው እንደዛ ነው። በቃ እኔ አሁን ገጠር ስሄድ ልንገርህ፣ በጣም የሚገርመኝ ነው። ሻይ ቤት እዚህ መንገድ ላይ ያሉ ሻይ እንትኖች አለ ነው አብረን የምንበላው። ንጹህ ላይ ሆን ይችላል፣ ምን ላይ ሆን ይችላል፣ ግን እግዚአብሔር እንደሚጠብቀኝ እንደሚለኝ አስቤ ነው ማደርገው። ምንም በቃ እንኳን ደግሞ ደስ የሚላቸው ወንጌልን ካንተ አፍ የሚሰሙበት ያንን መንገድ ስትጠቀም ነው። ያንን መንገድ ስትጠቀም ነው። እኔ በዚህ ረገድ ሐዋርያው ንጉሴ ሩባን በጣም ማመስገን እፈልጋለሁ። በእውነት በአይኔ ስላየው አብሬው ብዙ ገጠሮች ሄጃለሁ። እኔ አንዳንዴ እንደውም ሲቸገር አሌክስ ብላና እነሱ በዚህ ነው የሚደሰቱት፣ ይህን ስታደርግ ነው የሚደሰቱት ይሉኛልና፣ ስለዚህ ልከኛ እንሁን። ግድ የለም ወረድ እንበል፣ ግድ የለም ዝቅ እንበል፣ ግድ የለም ቤቱንም እንኳን እግዚአብሔር ሰጣችሁ፣ ቤቱንም እንኳን እግዚአብሔር ሰጣችሁ፣ ግን በቤት ውስጥ ገጠር ወጣ በሉበት፣ ሱሩበት። እስቲ መኪና ውስጥ ከተማ ውስጥ ለሰዎች አታሳዩት፣ ለታይታ አልሰጣችሁም። እግዚአብሔር ወጣ በሉና እስቲ ወንጌሉን ስሩበት ማለት እፈልጋለሁ። ውድ ተመልካቾቻችን፣ አድማጮቻችን እንወዳችኋለን። በጣም ተባረኩልን። ገብታችሁ 60 ሺህ ያስገብታችሁናል። ዛሬ ትልቅ ይሄ ምስራች ነው ለእኛም። ደግሞ ወደ 100 ሺህ እንደምታስገቡን ተስፋ እናደርጋለን። ምክንያቱም አገልግሎቱ የእናንተም ነው፣ የእኛም ነው፣ የሁላችንም ነው። አብረን የምናገለግለው፣ አብረን የመንግስቱ ሰራተኞች። በቅርብ የናዝሬቱ ኢየሱስ ይመጣል። የምንተባበቀው ጌታ፣ ያ የክብር ጌታ ሊያሳርፈን ይመጣልና መጽሐፍቱን እያሰብን እየተነቃቃን እያነቃን ሌሎችንም እያዘጋጀን በእግዚአብሔር ፊት እንድንሆን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በገንዘብ የምትደግፉን ጌታ ኢየሱስ ይባርካችሁ እላለሁ። አብዝቶ በረከቱ ይድረሳችሁ። አሁንም ይህንን አገልግሎት የምትደግፉ ጌታ ኢየሱስ ይባርካችሁ ያላችሁ በልግስና እግዚአብሔር እንዳሳሰባችሁ እንድታደርጉት፣ በግዴታ እንዳታደርጉት በእግዚአብሔር ፍቅር ጠይቃችኋለሁ። ተባረኩ። እግዚአብሔር አብስቶ ይባርክ። ፓስተር በጣም ወቅታዊ የሆነ መልእክት ነው ያስተላለፍክልን። እንግዲህ ልብ ያለው ልብ ይበል ይላል እንግዲህ የሀገራችን አንድ አባባል። እኛ ማሰማት ነው የኛ ድርሻ። ይሄ ሲባል ግን እኛ እንሰማም ማለት አይደለም። ያው ለእኛም ጭምር ነው። ያው እግዚአብሔር ቃል ሲመጣ ሁለት እንደተሳለ ሰይፍ አይደል? ለእኛም ለሌላውም ስለሆነ ስለመጣው ድንቅ መልእክት እግዚአብሔር የተመሰገነ ይሁን። ጌታ ይባርክ ፓስተር። የሰብስክራይቡን ጉዳይ ስላስታወስክ ትንሽ ዘንግቼው ነበር። እኔም ያው እንኳን ደስ አላችሁ ለማለት ፈልጋለሁ። ቀላል አይደለም በዚህ ዘመን ይህን ያህል ተመልካች ማግኘት በጣም ትልቅ ነገር ነውና እናንተ አድማጮቻችን እግዚአብሔር አብስቶ እንዲባርክ ምኞቴ ነው። እንግዲህ ከመጣው መልእክት አንጻር በመጠን ኑሩ ስለሚል ኑሯችን አኗኗራችንን ከጌታ መምጣት ጋር አያይዘን ሁል ጊዜ ንቁና ዝግጁ እንድንሆን በመጠን መኖርን ልምምድ እንድናረግ አበክረን እኛም መምከርን እንወዳለን። ለዛሬ እንግዲህ ይዘን የመጣነው መረጃና መልእክት ይህንን ይመስላል።
የእግዚአብሔር ፈቃድ ከሆነ ደግሞ ማምሻው እንዲሁ ደግሞ በሌላ መረጃና መልእክት ተመልሰን የምንመጣ ይሆናል። እስከዚያው ጊዜ ድረስ ግን እግዚአብሔር ሰላም ከእናንተ ጋር ይሆን። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት መልካም ጊዜ